የሆዱስ ፍምሳት ክፍል 1 ደራሲ አሚር ሰይድ ተራኪ ኢልሃም ፈሪድ። በሰዎች ውሳኔና ፍላጎት ምኞትና ጉጉት ብቻ ተፈጻሚ የሚሆን ነገር የለም የአላህ ፍቃድ እስካልታከለበት ድረስ። አንዳንዴ በሰዎች በዘመድ ተከበህ ሰው ይናፍቅሃል። እውነት ነው። በዓለም ላይ በቢሊዮን የሚሆን ህዝብ እያለ የውስጥህን የሆድህን የታፈነ ነበልባል አንድ ሰው ላይ ረዳ ይችላል። የዚህን ጊዜ ብቸኝነት ማለት ምን ማለት እንደሆነ መረዳት ይቻላል። ውሃ ላይ ሁኜ ውሃ ይጠማኛል፣ ሰው ጋር ሁኜ ሰው ይናፍቀኛል፣ የያዘኝ በሽታ ወንድም ያሰኘኛል። አንድ መዙማ ላይ ሰማሁት ነው። እውነት ነው። ውሃ ጠምቶህ ጠጥተህ ሆድህ ቢገባም ውሃው ጥምህን የማይቆርጥ ከሆነ በሰው መሃል ተከበህ ሰው ሲያስፈልግህ ሰው ግን አንተን ለመረዳት ሳይፈልግ በአንተ ላይ የሚሳለቅ ከሆነ ሰው መሃል ተከበህ ጥቅሙ የሚሆነው የሰው ቆጠራ ጊዜ አብሮ ተቆጥሮ አለ ይሄን ያክል ለማለት ያህል ካልሆነ በቀር የተፈጠርንበት ማንነት ዲነል ኢስላም በወንድምነትና በእህትነት አስተሳስሮ ነገር ግን ዛሬ ጓደኛ ነገ ደግሞ ጠላት እየሆነ ይመጣ ይመስላል። ታዲያ መቼ ይሆን ለሰውነተኛ ሰው ምን ሆነው? ለሰው ልጅ በሽታውም ህመሙም ያው አላህ እንደቀደረው ሆኖ ታንቆም መርዝ ጠጥቶም የሚሞተው ያው በሰው ምክንያት ነው። ምክንያቱም ይህ ውሳኔ የወሰነው መቼም ሰው ነውና ጥፋታው አይቀርም። መቼም ሰው ነውና ጥፋት አይቀርም። አጥፍቶ መሄጃ ሲያጣ ባማከረው ሰው ወይም ለልብ ጓደኛው የልቡን ነግሮት ግን የተናገረውን ከጆሮ ባልዘለለ ከልቡ ሳያስቀምጠው ሲቀር ያኔ ከሰው በላይ አላህ ይጠብቀን ሸይጣን ይቀርበዋል፣ ይሳሳታል፣ ይታነቃል ወይ መርዝ ይጠጣል። ይህን ውሳኔ የሚወስነው ዱንያ መሮት እንጂ ተመችቶኛል ብሎ ራሱን የሚያጠፋ የለምና። በጥናት ውጤት ስናይ አሜሪካ በአመት 25,000 ሰዎች ራሳቸውን ያጠፋሉ። ቻይና በየአመቱ 30,000 ሰዎች ራሳቸውን ያጠፋሉ። በዓለም ላይ በየ20 ሰከንዱ ሰዎች ራሳቸውን ያጠፋሉ። ይህ ማለት በዓለም ላይ ወደ 2 ሚሊዮን ህዝብ በአንድ አመት ብቻ ራሱን ያጠፋል ማለት ነው። ሁሉም ሰው ሊያውቀው የሚገባው የማይካድ ሀቅ ደስታ በዲነል ኢስላም አላህ ጋር ባለን ግንኙነት እንደሚወሰን መገንዘብ አለብን። የቁርአን መመሪያ መከተል ለዚያ ለዕድሜው ራሱን ለማያጠፋውና በህይወት እያለ ህይወት እንደ ዥዋዥዌ ጨዋታ ለሆነችበት ቁርአን መፍትሄ እንደሆነ እርግጥ ነው። አሁን ጊዜ ላይ ያለነው የሁላችንም ጥፋት የቁርአን መመሪያ እኛ መከተሉን ትተን በእኛ መስመር እንዲከተለን መፈለጋችን ነው። ታዲያ ለዚህ ሁላ ራሱን ላጠፋ ተጠያቂው ሰው አይደለም ብላችሁ ታስባላችሁ? ሰው ከሚሳሳትባቸው ምክንያቶች ዋናውና አንደኛው ባለፈ ጊዜው ምን ነገሮች ነበሩ፣ ዛሬ ምን ይደረጋል፣ ነገስ ምን ይመጣ ይሆን የሚሉትን ጥያቄዎች ሲያስተውል ሁሉንም ነገር ለዛሬ ብቻ ሲሰጡ ነው። አንዳንድ ሰዎች ደስታ የሚገኘው በብር ብቻ ነው ብለው የሚያምኑ አሉ። ስህተት ነው። ደስታ የሚገኘው በዲነል ኢስላም ነው። ዲነል ኢስላምን አውቆ ያልሰራበት ደስታ በፍጹም አያገኝም። ለምሳሌ አሜሪካንን እንውሰድ። የዓለም ኢኮኖሚ 50% በአሜሪካ እጅ ላይ ይገኛል። ነገር ግን በዓለም ላይ በደስታ የሚኖሩ ሀገሮች ቁጥር ተርታ ስትሰለፍ 116ኛ ደረጃ ላይ ትገኛለች። በተዘዋዋሪው ደግሞ በዓለም ላይ በደስታ የሚኖሩ ሀገሮች የመሪዎችን ደረጃ የያዙት ሙስሊም ሀገራት ሲሆኑ ቁጥር 1 ናይጄሪያ ናት። ናይጄሪያ እንደምናውቀው የሙስሊም ሀገር ናት። በኢኮኖሚያ ዝቅተኛ ብትሆንም ግን የመጀመሪያ ዓላማቸው አላህን ማስደሰት ስለሆነ ባላቸው ተቃብተው በደስታ ይኖራሉ። የሰው ልጅን ብር ደስተኛ እንደማያደርግ የጃፓኑን ትልቅ ድልድይ በቀን ከ300 መኪና በላይ የሚተላለፍበትን የገነባውን ኢንጂነር በቢሊየን የሚቆጠር ዶላር ገቢ ያገኘ ቢሆንም ተመርቆ አገልግሎት በሚሰጥበት ቀን በትንሽ ቁራጭ ወረቀት ኑዛዜ አስቀምጦ ራሱን ከድልድዩ ላይ በመጣል ራሱን አጥፍቷል። በኑዛዜው እንዳስቀመጠው እኔ ገንዘብ ችግር አላጋጠመኝም፣ ደስታ በማጣቴ ብቻ ከዚህ ዓለም መሰናበት ፈልጌያለሁ ነበር ያለው። በዓለም ላይ የሰው ልጅ ራሱን ለመቀየር 24 ቢሊዮን ዶላር፣ ሴቶች ለኮስሞቲክስ 18 ቢሊዮን ዶላር፣ ፀጉሩን ለመንከባከብ
38 ቢሊዮን ዶላር 38 ቢሊዮን ዶላር ለሽቶ ደግሞ 18 ቢሊዮን ዶላር በዓመት ያወጣሉ። ታዲያ ሰጥቶን ስጡ ለተባልነው ዱንያ የአላህ ውዴታን ለማግኘት ስንት አውጥተናል? ለተቸገረ ሰው ስንቶቻችን የችግሩ መፍትሄ ሆነናል? ስንቶቻችንን ድሃና ሀብታምን ሳንለያይ በአንድ አይን የምናየው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ጀሃነም እሳት ውስጥ ለመግባት ሙስሊም ወንድሙን በዝቅተኛ አይን ማየቱ በቂ ነው ብለዋል። እስኪ ሆድ ይፍጨው። የኔ ታሪክ ሁላችንም የሰው ማንነት ላይ ዱንያ የደስታ ህይወት አለመሆኗን ያተኮረ ሲሆን እስኪ ሳይረፍት ወደ ታሪኩ ልግባ። ቅድሚያ መታወቅ ይቀድማል። እንታወቅ። የእናንተን ባላቅም የኔ ስም ነዋል ይባላል። አሁን ላይ ዕድሜ 19 ሲሆን የመጀመሪያ ልጅ ነኝ። ከኔ በታች በ3 ዓመት የምበልጠው ታናሽ ወንድምና በጣም ታናሽ እህት አለችኝ። በጠቅላላ ለቤተሰቦቻችን 3 ልጆች ነን። ተወልጄ ያደግኩት የፍቅር የመከባበር ሀገር በሆነችው የአባ ጅፋር ሀገር ጅማ ከተማ ባጂፍ ሰፈር አዲሱ ገቢዎች ጉምሩክ አካባቢ ነው። አባቴ ጅማ ከተማ ላይ ታዋቂ ኮንስትራክተር ህንፃ ተቋራጭ ሲሆን በዚህም የተነሳ ውብ የሆነ ቤትና ወደ 7 የሚሆን መኪና ያለን ሲሆን ጅማ ላይ እስኪ ብር ያለው ባለሀብት ጥሩ ቢባል ቁጥር 1 የሚጠራው የኔ አባት ነው። እንደ መጀመሪያ ልጅ በመሆኔ ምንም ሳይጎልብኝ የፈለኩትን በልቼ የፈለኩትን ጠጥቼ ነው ያደግኩት። አባቴ በጣም ተንከባክቦን ያሳደገኝ። መቼም ማንኛውም ሰው እድሜው ለትምህርት ከደረሰ ትምህርት ቢያነስረውም መመዝገቡ አይቀርም። እኔም ጅማ የሚገኘው ኮሚኒቲ ትምህርት ቤት KG1 ተመዘገብኩ። KG ትምህርቴን እንደጨረስኩ 1ኛ ክፍልም እዛው ኮሚኒቲ ትምህርት ቤት ተመዘገብኩ። ከሰፈር ልጆች ጋር ከልጅነት ጀምረን ስንጫወት እነሱ ግን ከኔ ጋር መጫወት አይፈልጉም ነበር። ለምን ከኔ ጋር ትጫወቱ ስላቸው እናት አባቶቻችን ካንቺ ጋር እንዳትጫወቱ ብለውናል ይሉኛል። እኔም ልጆቹ ያሉኝን ለአባቴ ነግረዋለሁ። አባቴም አንጫወትም ካሉሽ አትጫወቺ፣ ምን ያደርጉልሻል? እቤትሽ አድበሽ ተጫወቺ ይለኛል። 1ኛ ክፍል እየተማርኩ የኔ ጓደኛ ለመሆን የማይጥር የለም። ትምህርት ስሄድም ስመጣም መኪና የራሳችን ስለሆነ አባቴ በቀጠረልኝ ሹፌር ነው የምመላለሰው። የሀብታም ልጅ ስለሆንኩ መሰለኝ ብዙ ሴት ልጆች እኔን ጓደኛ እንደሆናቸው ይቀርቡኛል። ከ1ኛ ክፍል ጀምሮ አንዲት ጓደኛ ያስኩኝ። ልጅቱን ፌሩዛ ትባላለች። ፌሩዛ በትምህርቷ ጎበዝ ናት። እኔም እንደሷ ጎበዝ መሆን የኔም የአባቴም ምኞት ነው። ጓደኛዬ ለማድረግ ወሰንኩ። ክፍላችን ውስጥ ተሰሚነት ነበረኝ። እኔ ከክላስ ልጅ አንድ ልጅ ጋር ከተጣለው የተጣለኋትን እሷን እንዳታወሯት ካልኩኝ የሚያወራት የለም። እኔ ወደድኩትን ይወዳሉ፣ የጠላሁትን ይጠላሉ። እኔ የምጫወተውን ይጫወታሉ፣ እኔ የማይመቸኝን ጨዋታ አይጫወቱም። ቁርአን መቅራት ደግሞ የጀመርኩት KG ተማሪ በነበርኩበት ሰዓት ሲሆን ቁርአን የገባሁትም ጅማ ኑር ወይም አጂፕ መስጂድ ያለው ቁርአን ቤት ነው። ገና አፌ መናገር ሲጀምር አባቴ ቁርአን እንድቀራ በቁርአን ጎበዝ እንደሆን ይመክረኛል፣ ያበረታታኛል። ግን ምን ዋጋ አለው? በአንድ ሰው ጥረት አይሆን። ቁርአን እንድቀራ እናቴ ትኩረት ስላልሰጠችኝ መድረሳ ቁርአን ለመቅራት እመላለሳለሁ እንጂ አሊፍ፣ ባ፣ ታ፣ ሳ፣ ጂም ብሎ ሁሉንም ፊደላት ለመለየት 3 ዓመታት ፈጅቶብኛል። ቀን ማታ መሽቶ ነክቶ ሁሌ ሐሳብ የሆነብኝ ነገር የሰፈር ልጆች ልጫወት እነሱ ጋር ስሄድ ካንቺ ጋር እንጫወትም እያሉ እኔን ለብቻ የሚያገሉኝ ነገር ሚስጥሩን ምክንያቱን ላውቅ አልቻልኩም። እንደ ልጅነቴ የሰፈር ልጆች ጋር የመጫወት እድል ላገኝ አልቻልኩም። እኔ ከነሱ ጋር የማልጫወትበት ምክንያት ምንድን ነው እያልኩ ራሴን ብጠይቅም መልስ ሊመጣልኝ አልቻለም። አባቴም ሁሌ ቀን በቀን ከኔ ጋር ልጫወትም አሉኝ እያልኩ ነግረዋለሁ። የአባቴ መልስ ግን ምንም ሊቀየር አልቻለም። ታያቸው ልጆቹ ጋር ትጫወቺ የምትለው መልስ ብቻ ነው የሚመልስልኝ። ተለዋጭ መልስ ሊሰጠኝ አልቻለም። አንድ ቀን የሰፈር ልጆች ተሰብስበው ሲጫወቱ የሚጫወቱት ጨዋታ በጣም ደስ አለኝና እኔም በግድም ቢሆን ሂጄባቸው መጫወት ጀመረን። ልጅነት መቼም ጨዋታው ፈረሰ ዳቦ ተቆረሰ ከተባለ መጠላታችን አይቀርም አይደል?
አንዲት የጎረቤታችን ልጅ ጋር ተጣላን። ከዛም ከልጅቱ ጋር ሲያገላግሉን መሰዳደብ ጀመረን። ተጣልተን ስንሰዳደብ እኔ ልጅነት አንቺ አስቀያሚ አይጥ እያልኩ ስሰድባት፣ እሷ ግን የሰፈር ሰው በተሰበሰበበት ለአእምሮ የማይዋጥ የሚዘገንን በልጅ አቅሜ መሸከም የማልችለውን ስድብ ሰደበችኝ። ደነገጥኩ። ከእሷ ጋር ስድብ መመላለሱን አፍ መካፈቴን አቁሜ ስድቡን እያብሰለሰልኩ እየተረጎምኩ እንዴት እንዲህ ብላ ትሰድበኛለች እያልኩ ወደ ቤት ሄድኩ። እቤት ስገባ ያለህ ነገር አባቴ ቁጭ ብሎ አገኘሁት። ፊቴ መቀየሩን መናደዴን ያየው አባቴ ምን ሆነሽ ነው? ምን ሆነሽ ነው ልጄ? ፊትሽ ተቀይሯል። ከሰው ጋር ተጣልተሻል እንዴ አለኝ። እኔም አባቴ የጎረቤታችን ልጅ ብላ ሰደበችኝ እኮ አልኩት ስድቡን ጠቅሼ። ወዲያው አባቴ ፊቱ ተቀያየረ። ተናደደና ቁጭ ካለበት በመነሳት መኝታ ክፍል ገብቶ ሽጉጡን ካስቀመጠበት አንስቶ ወዲያው በማቀባበል ከመኖሪያ ቤት ወጥቶ የሰደበችልኝ ልጅ የኔን እኩያ በሽጉጥ ሊገላት ይፈልጋት ጀመር። አባቴ በጣም ተናዷል። ጅማቱ ተወጣጥሯል። ልጅቱ መኖሪያ ቤት ሂዶ ነይ ውጪ፣ የት ነሽ ዛሬ እገልሻለሁ እያለ እየፈለጋት ነው። ሰፈሩ በአንድ እግሩ ቆመ። የእኛ ጎረቤቶች በእኛ ቤት አቅራቢያ የሚገኙ ዘመድ አዝማዶች ተሰብስበው ኧረ እባክህ ንዴት አብርድ እያሉ እየለመኑት ነው። አባቴ ተረጋጋ እባክህ ተብሎ በጓደኞቹ በዘመድ አዝማዶቹ በስንት ጉድ ተለምኖ ተመልሶ ቤት ገባ። ግን አባቴ ልጅቷን አልለቃትም፣ ሌላ ቀንም ቢሆን በዚህ ሽጉጥ አናቷን ብዬ ነው የምገላት እያለ ይደነፋል። ማታ ተኝቼ ብቻዬን ማሰላሰል ጀመርኩ። አብረን የምንጫወት የሰፈራችን ልጅ እንዴት ልሰድበኝ ቻለች? ይህን ለጆሮ ለመስማት የሚዘገነን ስድብ እንዴት ሰደበችኝ? አባቴ ስነግረው ለምን እገላታለሁ ብሎ ደነፋ እያልኩ ብቻዬን ሳስብ አደርኩ። ግን ይህን ስድብ እውነት ነው ወይስ ውሸት ማጣራትም አለብኝ ብዬ ወሰንኩ። ግን ማንን ልጠይቅ? የምጠይቀው አጥቼ ሲጨንቀኝ አንድ ሀሳብ መጣልኝ። ለምን የቤት ሰራተኛችንን አልጠየቃትም ብዬ አሰብኩ። እሷን ለመጠየቅም ወሰንኩ። የቤት ሰራተኛችንን ልጅቷ ለምን እንዲህ ብላ እንደሰደበችኝ ንገሪኝ ስል ጠየቅኳት። ሰራተኛችን ለመናገር ፈቃደኛ አልሆነችም። እኔ ግን ንገሪኝ እያልኩ አፍጥጬ ሲይዛት የቤት ሰራተኛችን እያለቀሰች እንዲህ አለችኝ። ናዋል፣ አሁን ላንቺ መንገር አልችልም። ገና ልጅ ነሽ። የወር አበባ ማየት ስትጀምሪ የዛን ጊዜ እነግርሻለሁ። እንደነግርሽ አታስጨንቅኝ አለችኝ እያለቀሰች። እኔም መንገር ካልፈለግሽ አላስገድድሽም፣ አትጨናነቂሽ አልኳት። እሷም ማጨናነቅ አልፈለግኩም። በቤት ሰራተኛችንም አልፈርድም። ለምን? እኔና አባቴ በጣም እንቀራረባለን። ይህ ምስጢር እሷ እንደነገረችኝ ካወቀ ከአባቴ ጋር እንደሚጣሉ አውቃለሁ። የሚገርማችሁ እኔ ሳደገ ቤት ጥሩ ኑሮ ብንኖርም ብር ብቻ ለሰው ልጅ ደስታን አይፈጥርም። እናትና አባቴ ሁሌ እንደተጣሉ እንደተጨቃጨቁ ነበር። በሰላም ሳይጣሉ ያደሩበትን ቀን መቁጠር ይቀላል። እኔ ታዲያ ማታ ማታ በተጣሉ ቁጥር መጨነቅ መጠበብ ነው ስራዬ። ሁሌ ታዲያ እናቴ አባቴን በነገር ስትወጋው ከሳሎን ተነስቶ ሌላ ክላስ ገብቶ ብቻውን ቁጭ ይላል። እኔም ለአባቴ ራቱን ይዤ ያለበት ክላስ ሄዳለሁ። አባቴም ፀጉሬን እያሻሸ እንዲህ ይለኛል። ነዋልዬ፣ የአይኔ ማረፊያ፣ ከእናትሽ ጋር ብዙ ቀን ለመፋታት አስባለሁ። ግን አንቺ ትዝ ትይኛለሽ። እኔ እና እሷ ተፋተን አንቺ ስትሰቃይ አባቴ ወይ እናቴ ናፈቁኝ እያል ስትሰቃይ በአይኔ እየታየኝ እንደገና ተዋለሁ። እኛ ብንጣላ አትጨነቂ፣ መኝታ ክላስ ግቢ፣ ብዙ ነው ሚስጥሩ ነዋል ይለኛል። እናቴ ደግሞ እንዲህ ትለኛለች። በህይወቴ አንቺን ካረገዝኩ ጊዜ ጀምሮ አሁንም ድረስ የተረገመ ህይወት ውስጥ ነው የገባሁት። ምን ነው ተወልደሽ ባልነበር ትለኛለች እየተናደደች። እናቴ ከመነግራችሁ በላይ በጣም ኃይለኛ፣ ቁጡ፣ ውሃ ለምን ቀጠነ ብላ የምትጨቃጨቅ፣
ለሰው በቀላሉ የማትመለስ ናት። እኔ ለራሱ ስትናገረኝ ሁሌም ቢሆን ለእኔ ክብር የላትም። ቃላቶችን መምረጥና ካፏ መወርወር አትችልም። በተዘዋዋሪ ደግሞ አባቴ አስተዋይ፣ ረጋ ያለ፣ ነገሮችን በትዕግስት የሚያልፍ፣ ለቤተሰቡ ክብር ያለውና በተናደደ ሰዓት ደግሞ ፊቱ ለመቅረብ የሚያስፈራ ቁጡ፣ ኃይለኛ፣ ግን ለነገሮች ሁሉ አይቸኩልም። አባቴ ትዳሩ እንዳይበተን ተረጋግቶ ይዞት ነው እንጂ እንደ እናቴ ኃይለኝነት ትዳሩ ፈራሽ ነበር። ትዳር ማለት የአንዱን ጎዶሎ አንዱ ይሞላል ማለት ይህ ነው። አባቴ የእናቴን ጎዶሎ እየሞላ ትዳራቸው እንዲቀጥል አስተዋጽኦ አድርጓል። እናቴ ይህንን የነቢዩን ሐዲስ የረሳች ይመስለኛል። ተወዳጁ የአላህ መልክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሚስት ላይ ያለባት ከባዱ ሐቅ የባሏ ሐቅ ነው። በወንድ ላይ ደግሞ ያለበት ከባዱ ሐቅ የእናትና አባቱ ሐቅ ነው በማለት የባል ሐቅ ምን ያክል ከባድ እንደሆነ ለማሳየት ሞክረዋል። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ዘገባቸው ማንኛውም ሴት ባሏ እርሷን እየወደዳት በእርሷ ላይ ተደስቶ ከሞተ ጀነት ትገባለች ብለዋል። እናትሽን ጸባዩን አላህ ያስተካክልልሽ ብላችሁ እስኪ ዱዓ አድርጉልኝ። በትርፍ ሰዓቴ ቁርአን ቤት እየሄድኩ ስቀራ ዑስማን ከሚባል ልጅ በፍቅር ወደቅኩ። በፍቅር ስል በሌላ እንዳታደርጉት። በልጅነት ስናደግ በጣም የምንቀራረብ ልጆች ነን። አንድ ቁርአን ቤትና ትምህርት ቤት ነን። የዑስማን አባትና እናት የመንግስት ሰራተኞች ናቸው። ዑስማን አንድ እህት አለችው። ቁርአን የሚያስቀረኝ ሸህ ስለሚገርፉን መድረሳ እንገናኝና የዑስማን ቤተሰቦች ቤት ካሉ ቁርአን እንቀራለን። ግን ቤት ከሌሉ ዛሬ የሉም ስራ ናቸው ከተባለ ቁርአናችንን መቅራት ትተን አስር አዛን እስከሚል ድረስ እነ ዑስማን ቤት ሄደን ስንጫወት ስንደባደብ እንውላለን። አስር አዛን ሲል እኔ ወደ ቤቴ ተመልሼ ቁርአን የቀራው መስዬ ሄዳለሁ። ከዑስማን ጋር ያው የልጅነት ነገር መጫወት መደባደብ እንጂ ሌላ ነገር የለም። ግን የቃቃ ባል ይባል የለ ዑስማን ጋር በልጅነታችን በጣም እንዋደዳለን። አባቴ ከትምህርት መልስ ቁርአን ቤት እንድቀራ የፈለገው የሰፈር ልጆች ጋር እንድቀራረብ ስለማይፈልግ ነው። ከሰፈር ልጅ ጋር አብሬ አላደኩም። የወንድም የሴትም የሰፈር ልጅ ጓደኛ የለኝም። ለምን? ያቺ ልጅ ከሰደበችኝ በኋላ ከሰፈር ልጆች ጋር እኔም መጫወት እየከበደኝ መጣ። አንዳንዴ ብቸኝነት ሊውጠኝ ሲደርስ ልጆቹ ጋር ልጫወት ስቀርባቸው የሚጫወቱትን ጨዋታ ትተው ይነሱና እኔም ብቻዬን ጥለውኝ ይሄዳሉ። እኔም ስማቸውን እየጠራው ለምን ትሄዳላችሁ? አብረን እንጫወትም? እንጫወት እንጂ ስላቸው እነሱም ቤተሰቦቻችን ከአንቺ ጋር እንዳትጫወቺ ብለውናል፣ ከአንቺ ጋር እንጫወትም እያሉኝ ጥለውኝ ይሄዳሉ። እኔ ለመጫወት ወደ ልጆቹ ስሄድ እነሱም ይሸሹኛል። ወይ ክፉ ዕድል! ከአስር በኋላ ከቁርአን ቤት ስመለስ እቤት እየመጣ ትምህርት የሚያስጠናኝ አንድ ልጅ አለ። ከዛ ውጭ ግቢ ውስጥ ታናሽ ወንድሜና እህቴ ጋር እየተጫወትኩ ነው ጊዜን የማሳልፈው። ጊዜ በቀልዱም በምሩም ቁሞ አይጠብቅም። ቁርአን ቤት ሄድኩኝ እያልኩኝ ስጫወት መዋል እስከጀመርኩ 3 ዓመት ሆነኝ። ዑስማንና እህቱ ጋር ከሁለተኛ ክፍል ጀምረን ነበር ቁርአን ቀራው እያልኩ መኖሪያ ቤታቸው እየሄድኩ የምጫወተው። ጉድና ጅራት ከበስተኋላ ነው አይደል የሚባለው? ይሄ ጉድ ተደብቆ አልቀረም። አንድ ቀን አባቴ ቁርአን ቤት መጥቶ ሻህያው ስለኔ ሲጠይቃቸው ብዙ ቀን እንደማልመጣና እነ ዑስማን ቤት ስጫወት እንደምውል መረጃው ደረሰው። እቤት ስገባ አባቴ ተቆጥቶ ፊቱ የእሳት ፍም መስሎ ጠበቀኝ። ነዋል ነይ ቁጭ በይ አለኝ በንዴት። እኔም እሺ ብዬ ቁጭ አልኩኝ። ለስንት ደረጃ ትደርሻለሽ እያልኩሽ እኮኝ አንቺ ቁርአን ቤት ነኝ እያልሽ 3 ዓመት ስትቀለጂ መቆየትሽን ዛሬ ቁርአን የሚያስቀራሽ ኡስታዝ ነገረኝ። እንዴት እንደዚህ ትሰሪያለሽ አለኝ። እኔም ደንግጬ አፌ ተያዘ። የምመልሰው ጠፋኝ። አባቴም የመኖሪያ ቤታችንን በር ቆልፎ ለመጀመሪያ ጊዜ ገረፈኝ። ከቀበቶ አልፎም
እጄን አስሮ በርበሬ ያጠነኝ። አባቴ ተናደደ ነው። ብጮህ የሚገላግሉኝ ሰዎች ወደ ቤት መግባት አልቻሉም። አባቴ ገርፎ በርበሬ ካጠነኝ በኋላ በሩን ከፈተውና ጥሎኝ ሄደ። እናቴ፣ ጎረቤትና ቤት ሰራተኛችን ተሰብስበው ቢያባብሉኝ እምባዬ ሊቋረጥ አልቻለም። ከዚህ ቀን በኋላ አድቤ ቁርአን ቤት እየሄድኩኝ መቅራቴን ቀጠልኩ። ከነ ኡስማንና እህቱ ጋር ለጊዜውም ቢሆን ጓደኝነታችንን ሰረዝን። አባቴ ወደ 3 ቀን የሚሆን አኮረፈኝ። እኔም መልሼ አይኑን ማየት ፈራሁ። አባቴ ሲወጣ ተጠምጥሜ እንደማልስመው፣ አሁን ግን የእሱን መምጫ ሰዓት ሲደርስ አይኑን ማየት እየፈራው መኝታ ክፍሌ ይገባለሁ። ከ3 ቀን በኋላ አባቴ ነዋል፣ ነይ ዛሬ ይዤሽ መሄድበት ቦታ አለ አለኝ። እኔም እሺ ብዬ አባቴ ጋር መኪናውን እየነዳ ከጅማ በ45 ኪሎ ሜትር በቅርብ ርቀት የምትገኘው ወደ አጋሮ ከተማ አባቦቃ መናፈሻ ወስዶ ሲያዝናናኝ ሲያስደስተኝ ዋለ። አባቴም ነዋልዬ አትከፊብኝ፣ እኔ እኮ ተናድጄ ነው የገረፍኩሽ። በቁርአንሽ ጎበዝ እንድትሆኝልኝ ነው ሁሌም ምኞቴ። ብዙ ጊዜ ነግሬሻለሁ። ለአንቺ ብዬ ነው ከእናትሽ ጋር የምኖረው። ደልቶኝ ተመችቶኝ ሳይሆን አንቺን ብዬ እንደሆነ ነዋል፣ መቼም ቢሆን አንቺን አልጠላሽም። ከገረፍኩሽም በኋላ የዛኑ ቀን ተጸጽቻለሁ። ማታ ወደ ቤት ስገባ እኔም ፍራቻ ብቻሽን መኝታ ክፍል ስገቢ ምነው ባልገረፍኳት እያልኩ እየጸጸተኝ ነው አለኝ። እኔም አባቴ አንተ ልክ ነህ፣ ጥፋቱ የኔ ነው፣ ይቅርታ አድርግልኝ። ካሁን በኋላ ጨዋታ አያታልለኝም፣ መጥፎ ጓደኞችንም አልይዝም፣ የዛሬን ይቅርታ በለኝ አልኩት አንገቴን አቀርቅሬ። አባቴም እረ ዛሬ እዚህ ላዝናናሽ የመጣሁት አንቺ ተሸማቀሽ አንገትሽን እንድደፊ ሳይሆን እኔ የገረፍኩሽን ይቅርታ ልልሽ ነው አለኝ። ከዛም ሁለታችንም ታረቅን። በአንዴ ሳቅ በሳቅ ደስታ ሆነ። ከዛ ወደ ጅማ ጥሩ ጊዜ አሳልፈን ተመለስን። 5ኛ ክፍል ተምረን ጨረስን። እኔ በመማርበት ጊዜ ክረምት ላይ የረመዳን ጾም ያዘን። እኛ ሰፈር የሚገኘው ኑር ወይም አጂፕ መስጂድ ተራዊህ ለመስገድ አንዲት የሰፈራችን ልጅ ጋር ተራዊህ አብረን ወደ ቤት እንመለሳለን። ረመዳንን አጋምሰናል። ኑር ወይም አጂፕ መስጂድ ኢሻን ልንሰግድ ተቀምጠን ልጅቷ እንደዚህ አለችኝ። ነዋል፣ የሆነ ነገር ልንገርሽ አዳምጪኝ አለችኝ። እኔም ምንድን ነው ንገሪኝ አልኳት። እናቴ እኮ ነዋል ብላኛለች አለችኝ። ይህንን ስትነግረኝ ድንዝዝ ብዬ ቀረው። መሬት ይዋጠኝ መሰለኝ። ላቤ በግንባሬ ችፍ ሲል ይታወቀኛል። ራሴን መቋቋም አቃተኝ። ጭንቅላቴ ፍልፍል ቋጠኝ ድንጋይ መስል በጣም ከበደኝ። መስጂድ እስከ መሆኔን ዘንግቼዋለሁ። ያቺ ልጅ በልጅነቴ ሰደበችኝ። አባቴ በሽጉጥ ገላታለሁ ያለው ሚስጥር ሙሉ በሙሉ የተገለጠልኝ መጣ። የተደበቀው ሚስጥር ምን ይሆን? ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩን ለማለት ወደድኩ። ክፍል 2 ይቀጥላል።